እግዚአብሔርን የመፍራት እጦት እንደ ግለሰብ እንደ ቤተሰብ እንደ ቤተ ክርስቲያን ምንድነው የሚያስፈልገን? አሁን እግዚአብሔር ይምጣበት ብለን በራሳችን ቅኝት የምንቀርጸው የሪቫይቫል እና የጉብኝት መልክ ከዚህ ፍላጎታችን አንፃር ከተቃኘ ምንድነው የምንጠብቀው? አይኖ ብዙ የቤተ ክርስቲያን መሪዎች ምን ጸልየውና ቃለን በጥሩ ቋንቋ ጥሩ ስሜት ይዘን ምን ጸልይበት ግን የእግዚአብሔር ጎብኘን ጥያቄ ከምንፈልገው ነገር ጋር የተቃኘ እግዚአብሔር ግን በከባድ ሊመጣልን የፈለገው ከሚያስፈልገን አሜን ከህልውናችን ጋር በተያዙ ወሳኝ ነገሮች ላይ ነው። እግዚአብሔር ይመስገን። ምን ነው የሚያስፈልገንን ነገር ለማወቅ ያለንባቸውን ችግሮች፣ ቀውሶች፣ ህጸጾች መሰረታዊ መንስኤ መረዳት አለብን። ምንድነው መንስኤያችን? ምንድነው ዋናው ነገር? ዛሬ እንደ ግለሰብ እንደ ቤተሰብ እንደ ቤተ ክርስቲያን እንደ ማህበረሰብ እንደ አገር እንደ ዘመን ላለንባቸው ሽባነቶች፣ ውስብስብ ችግሮች፣ ውድቀቶች፣ ዝቅጠቶች፣ ጥፋቶች፣ ግራ መጋባቶች የዳረገን የነዚህ ሁሉ ቀውሶቻችን መሰረታዊ መንስኤ ምንድነው? በህይወትሽ በሁሉ ነገር ደጅ ተቀማጭ ነው። ከመቅደሱ ብቻ አይደለም። እንዲህ አይነት ሰው ቤተሰብ የለው፣ እንዲህ አይነት ሰው ስራ የለውም፣ እንዲህ አይነት ሰው አምልኮ የለውም። በዚያ ዘመን በነበረው አውድ ማለት ግን በዚያው ነገር ውስጥ ሆኖ በዚያው ሽባነት ውስጥ ሆኖ ግን እለት የሚኖርባትን ምጽዋት ነበረ የሚፈልገው። የሚመጣለት ወደ መቅደስ የሚመጣውን ጉብኝት የሚጠብቀው በዚህ ቅኝት ነበር። ዛሬ እንደዛ አይደለም ወይ? በሽባነት ውስጥ በውድቀት ውስጥ በዝቅጠት ውስጥ ሆነን የምንጠብቃቸው እግዚአብሔር ቢመጣልን የምንላቸው ነገሮች ምንድናቸው? ምን ትርፍ አለው? እንደ ቤተ ክርስቲያን ልናገር፣ በየግላችሁ በየቤታችሁ በየስራችሁ ያለው ነገር ራሳችሁን በእግዚአብሔር ቃል ይዩት። ነገር ግን እንደ ቤተ ክርስቲያን አሁን ምንስ ብንሆን እንደ ቤተ ክርስቲያን ምንም ነገር መጥቶ ንብረቱ መጥቶ ህዝቡ ሁሉ ነገር ቢመጣ ሁሉ ነገር ቢሆን አሁን ባለንበት ሽባነት ውድቀት ዝቅጠት ውስጥ ምንም ብንሆን ምን ትርፍ አለው? እንደ ዘመን እንደ አገር እንደ ማህበረሰብም ማየት ትችላለህ። እኔ በዚህ ሳምንት እግዚአብሔር ሲናገረኝ የነበረው አንድ ነገር ነው። እመጣበታለሁ ያለውን የመንፈሱን ጉብኝት መልክ እንደተናገረኝ ይመስለኛል። ነፍሴ አርፋለች። የሪቫይቫል ጩኸት የምጮህበት አቅጣጫ ጠርቶልኛል። ዛሬ ከረዳኝ ጌታ እንዲጠራላችሁ ነግራችኋል። እንደየፍላጎታችን ሳይሆን እንደ ፍላጎቱ እንደሚያስፈልገን ፈቃዱ ቅኝት ጩኸታችን እንዲሆን እግዚአብሔር እመጣበታለሁ ያለው የሪቫይቫሉን መልክና ገጽታ ልንገራችሁ። ከችግራችን አንፃር የእግዚአብሔር መንፈስ እንደ ቃሉ በመንፈሱ ተናገረኝ ብዬ የማምነው አለመቀበል መብታችሁን እማምነው አንድ ነገር ነው ወገኖች። መጽሐፍ ቅዱስን አስደግፌ ነግራችኋል። እግዚአብሔርን የመፍራት እጦት፣ እግዚአብሔርን የመፍራት ጉድለት በግለሰብ በቤተሰብ በቤተ ክርስቲያን በማህበረሰብ የብዙ ቀውሶቻችን መንስኤ በቃሉ አስደግፍላችኋለሁ። እግዚአብሔርን የመፍራት the fear of the Lord ይራት አዶናይ በዕብራይስጥ ሮሜ ምዕራፍ 3 ተመልከቱ። በእግዚአብሔር ቃል ከ11 እስከ 17 አንብቡት። መዓት ቀውሶችን ይዘረዝራል። ተመልከቱት። እዛ ላይ ጽድቅ የለም ማለት፣ አስተዋይ የለም፣ እግዚአብሔርን የሚፈልግ የለም፣ ሁሉ ተሳስተዋል፣ በአንድነት የማይጠቅሙ ሆነዋል፣ ቸርነት የሚያደርግ የለም፣ ጉሮሮአቸው እንደተፈተተ መቃብር ነው፣ በመላሳቸው ሸንግለዋል፣ የእባብ መርዝ በከንፈሮቻቸው በታች አለ፣ አፋቸው እርግማንና መራነት ሞልቶበታል፣ እግራቸው ደምን ለማፍሰስ ፈጣኖች ናቸው። እንዲህ የሚላቸው ሃይማኖተኞቹን ሁሉ ጨምሮ ነው። ጥፋትና ጉስቁልና በመንገዳቸው ነው፣ የሰላም መንገድ አያውቁም። ለምን? ምንድነው መደምደሚያው? በዓይኖቻቸው ፊት እግዚአብሔርን መፍራት የለም። በክርስቶስ ኢየሱስ እውነትና ወንጌል የተገነቡ ስልጣኔዎች ማገራቸው የሚሰበረው ይሄ the spirit of the fear of the Lord እግዚአብሔርን የመፍራት መንፈስ ሲወገድ እግዚአብሔር እመጣበታለሁ እጎበኝበታለሁ ያለው የሪቫይቫል መልክና ገጽታ እግዚአብሔርን የመፍራት መንፈስ። እግዚአብሔር ይሄ የአንድ ሰው የልብ ቁመና ለውጥ አይደለም። this is an atmospheric change እመጣበታለሁ። እግዚአብሔርን የመፍራት መንፈስ ህይወት ላይ ይመጣል። እንደ ልብህ ትሄዳለህ። እንደ ልብህን በመንገድ ላይ ታደርጋለህ። መንገድህና ልብህ አይለያይ። ምክንያቱም you have that spirit governing over. hallelujah